ሪ ነው ማርያም ሳይሆን ማርያም ብለዋል። ሶስተኛ እንግዲህ ከባቢሎን ምርኮ መልስ እስራኤል ዕብራይስጥ ቋንቋቸው ወደ አረማይክ ቋንቋ ሲቀየር የብሉይ ኪዳን ክፍሎችን ለመረዳት የተረጎሙበት ታርጉም የሚባል አንድ የትርጓሜ ስልታቸው ነበረ። እዚያ ላይ ደግሞ ማርያም ብለው ሰይሞ ምን ብለዋል? ማርያም። ስለዚህ ሚሪያም በሊቃውንቱ ደግሞ ማርያም፣ ኋላ ደግሞ ማርያም ቀጠለና ማርያም የሚል የትርጓሜ ስልት አለና የድንግል ማርያም ስም በጣም ብዙ ትርጓሜ አለው። አንድ ዓለም አቀፍ ሊቅ አለ፣ ባርደን ሄወር ይባላል። ቴዎሎጂያን ነው፣ ፊሎሎጂስት ነው። ወደ ሰባ የሚጠጉ የድንግል ማርያምን ስሞች ማርያም የሚለውን ሲፈታ ወደ 7 ትርጓሜ ሰጥቶታል። ቢያንስ ደግሞ 67ቱን መዝግቧቸዋል። ስንቶቹ? 67 ትርጓሜ ሰጥቷል። እኛ ግን እስቲ የተወሰነውን እንመለከታለን። እንግዲህ የመጀመሪያው ከስርወ ቃሉ ማርያም የሚለው ቃል ስርወ ቃሉ ምንድን ነው? ይሄ ቀጥተኛ ትርጓሜ ነው። ሁለተኛ ደግሞ አሌጎሪካል የሚባላል ኢንተርፕሪቴሽን፣ በቴዎሎጂ ምስጢራዊ ፍቺ፣ ዘይቤያዊ ፍቺ ማለት ነው። የመጀመሪያው ማርያም የሚለው እንግዲህ የመጀመሪያዋ የሙሴ እህት ማርያም ተብላ መጠራቷ ግብፅ ነበረች። ስለዚህ በግብፅ ወይም በቅብጥ ኮፕቲክ ታውቃላችኋል። ግብፅ ኮፕቲክ ቅብጥኛ ነው የሚባለው። በቅብጥ ሚሪ ወይም ሚሪዊቲ ማለት ወር ማር ማለት መውደድ ማለት ነው። ምን ማለት ነው? መውደድ የሚል ፍቺ ያለው። ያ የሚለው ቃል ደግሞ ያህዌ የሚለውን የእግዚአብሔርን ስም የሚወክል ቃል ነበረ። ስለዚህ ማርያም ማለት በእነሱ አምላክን የምትወድ ዋን ላቪንግ ያህዌ ወይም ደግሞ ዋን ቢላቭድ ባይ ያህዌ ይሉታል። በያህዌ ወይም በእግዚአብሔር የተወደደች ወይም እግዚአብሔርን ምን የምትወድ ማለት ነው። ከቃሉ ጋር ናቸው። ስለዚህ ከስርወ ቃሉ በተለይ ኮፕቲክ ላጠና ሰው ሚሪ ወይም ሚሪዊቲ ማለት መውደድ ሲሆን ያ የሚለው ቃል ደግሞ ያህዌ የሚለው የእግዚአብሔርን ስም ያመለክታል። ስለዚህ በአንድ ላይ ሲጋጠም አምላክን ምን የምትወድ ወይም አምላክ ምን የሚላት የሚወዳት ማለት ነው። በእውነት ማርያም ብትጠራበትም የሙሴ እህት ተገቢውን ፍቺ ያገኘውና የተተረጎመው ግን በድንግል ማርያም ነው ማለት ይቻላል። ድንግል ማርያም ማንን ትወድ ነበረ? አምላክን ትወድ ነበረ። በፍጹም ልቧ ታገለግለው ነበረ። አምላክን ምን ይላት ነበረ? ይወዳት ነበረ። በመዝሙር 44 ላይ ያላነበባችሁ ስምዒ ወለቴ ወርኤ፣ ልጄ ስምዒ አድምጪ፣ ርእሲ ሕዝበኪ ወቤተ አቡኪ፣ ቤትሽን ወገንሽን የአባትሽን ቤት እርሺ፣ እስመ ፈትወ ንጉሥ ስነኪ፣ ንጉሥ ምንሽን ወዷል? ደምግባትሽን ወዷል። ማለትም ንጉሥ ክርስቶስ ስነ ሥጋሽን ለተዋህዶ መርጧል አለ። እሱም ምንሽ ነው አለ? ጌታሽ ነው አለ። ስለዚህ ጌታዋ እግዚአብሔር ምኗን ወደደ? ውበቷን ወደደ፣ ስነ ሥጋዋን ወደደ፣ ንጽሕናዋን ወደደ፣ ቅድስናዋን ወደደ፣ ሃይማኖቷን ወደደ፣ ምግባሯን ወደደ። በረከቷ ይደረብን። ስለዚህ ማርያም የሚለው ቃል ትክክለኛ ትርጓሜውን ያገኘው በድንግል ማርያም መሆኑን እናውቃለን፣ እንረዳለን። ከኢትዮጵያ ቤተ ክርስቲያን ሊቃውንት ማኅሌተ ጽጌን የጻፉ አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ የተባሉ ሊቃውንት ይህንን ሲተረጉሙ የዳዊትን መዝሙር እግዚአብሔር ውበትሽን ወዷል የሚለው ሲተረጉሙ ምን አሉ? እግዚአብሔር ነጸረ ኩሎ ዓለመ ወይረከበ ማርያም ዘከማኪም፣ እግዚአብሔር ዓለምን ሁሉ ተመለከተ፣ ማርያም እንዳንቺ ያለች እናት አላገኘም። ኪያውሰ ጽጌ ዘእምከርስኪ ተቀስመ፣ አበባ ክርስቶስ ከማኅፀንሽ ተለቀመ። ዳዊት አመረኪ ዘይብል ቅድመ፣ ስምዒ ወለቴ ወሬ ዳግመ፣ እስመ ፈትወ ንጉሥ ስነኪ አዳመ። ንጉሥ ክርስቶስ ያማረው ውበትሽን ደምግባትሽን ወዷልና ዳዊት ልጄ ስሚ አድምጪ፣ ወገንሽን የአባትሽን ቤት እርሺ ብሎ አመልክቶሻልና በማለት ተርጉመውታል። እግዚአብሔር የወደደው ሃይማኖቷ፣ እግዚአብሔር የወደደው ንጽሕናዋ፣ እግዚአብሔር የወደደው ቅድስናዋ በስሟ የታወቀ፣ በስሟ የታተመ፣ በስሟ የተተረጎመ፣ ይልቁኑ እናትና አባቷን ማርያም ብለው እንዲጠሯት ያነሳሳ ማንም ሳይሆን እግዚአብሔር መንፈስ ቅዱስ ነው። ሁለተኛ ትርጓሜዋ ማርያም ማለት በአረማይክ ቋንቋ ማሬ ማለት ጌታ አለቃ ማለት ነው። በምን ቋንቋ? አረማይክ ማለት ጌታችን
በዚህ ምድር ሲመላለስ ያስተማረበት ቋንቋ ነው። ማሬ ማለት አለቃ ማለት ነው። ለሴት ጾታ ደግሞ ምን ማለት ነው? እመቤት ማለት ነው። ምን ማለት ነው? ድገሙት እስቲ። እመቤት ማለት ነው። ስለዚህ ማርያም ማለት እመቤት ማለት ነው። አሁን ማርያም የሙሴ እህት ማርያም የማን እመቤት ልትሆን ትችላለች? ድንግል ማርያም ግን የማን እመቤት ናት? ንገሩኝ እስቲ እዛችሁ። የሁላችን እመቤት ናት። ማርያም ድንግል አለ ሊቁ እግዝእተ መላእክት ወሰብ፣ የሰውም የመላእክትም ምንድን ናት? እመቤት ናት። ለምን? መላእክትን የፈጠረውን ጭምር ወልዳለች። አሁን ቅዱስ ገብርኤል ብትጠይቁት ድንግል ማርያም ላንተ ምን ናት ብትሉት እኔን ካለመኖር ወደ መኖር አምጥቶ የፈጠረኝ ፈጣሪ በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደችው የጌታዬ የፈጣሪ እናቱ ብሎ መልስ ይሰጣቸዋል። እኔም አንተም አንቺን ብንጠየቅ መልሳችን ይሄ ነው። ስለዚህ ድንግል ማርያም ምንድን ናት? እመቤት ናት። ምንድን ናት? እመቤት ናት። ይህ እመቤትነቷ በኢሳይያስ ተመሰከረ። ምዕራፍ 49 ላይ ምን ይላል ኢሳይያስ? ነገሥተ መሁትኪ፣ ነገሥታት አለ አያቶችሽ አባቶችሽ ናቸው። ወነጋሲያት አጻንያትኪ፣ ንግሥታቱ አለ ገረዶችሽ ናቸው። ምኖችሽ ናቸው? በቃ እሷ ናት ንግሥት ማለት ነው። ንግሥታት አለ ንግሥታት ገረዶችሽ ናቸው። ወይሰግዱ ለኪ ውስተ ገጸ ምድር፣ ግንባራቸውን ዝቅ አድርገው ምድር አስነክተው ይሰግዱልሻል። ወይልህሱ ጸበለ እግርኪ፣ የእግርሽን ትቢያ ምን ይላሉ? ይልሻሉ። በመጽሐፍ ቅዱስ ላይ እመቤት ተብለው የተጠሩ ሴቶች አሉ የሉም እንዴ? ለምሳሌ የአብርሃም ሚስት ሳራ እመቤት ይላታል። የአጋር እመቤት ስለሆነች ነው። የሶርያው መኮንን የንዕማንን ሚስት እመቤት ይላታል። የሰማችሁ? የመኮንኑ ሚስት ማለት ነው። ደግሞ በአዲስ ኪዳን ዮሐንስ ሮመና የምትባል የመሳፍንቱን የመኳንንቱን ልጆች የምታሳድግ እመቤቴ እርስ በርሳችን እንዋደድ ይላል። እነዚህ ሁሉ ሴቶች እመቤት መባላቸው ምን ቢሆኑ ነው? ጥቂት ሰዎችን ቢያዙ፣ ጥቂት ሰዎችን ቢገዙ ነው። ድንግል ማርያም ግን የወለደችው ማንን ነው? የሰማይና የምድር ፈጣሪ፣ ዓለማትን ካለመኖር ወደ መኖር አምጥቶ የፈጠረ የሚመግብ ሥጋውን ቆርሶ ደሙን አፍሶ ከግብርናተ ዲያብሎስ ነፃ ያወጣውን መድኃኔ ዓለምን ወልዳለች። እመቤት ተብላ በአግባቡ ለመሰየም እመቤታችን ብቻ በቅታለች። ክብር ይግባት እናታችን። አዎ ይህ እመቤትነቷ በኤልሳቤጥ ተመሰከረ። የጌታዬ እናቱ አለች። የማን እናቱ? እመቤታችን ስትሄድ እኮ ነው ጽንሱ በደስታ ሲዘል። አቤት እመቤታችን የደስታ ምንጭ ናት እኮ። ዛሬ ደስታችን ነው፣ ልደቷ ደስታችን ነው። የጌታዬ እናቱ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? አዎ አገልጋይ ወደ እመቤቲቱ ትሄዳለች እንጂ እመቤት ወዴት አትሄድም? ወደ አገልጋይ አትሄድም። አንቺም የጌታዬ እናቱ ስትሆን እንዴት ወደ እኔ ትመጫለች? በረከቷ አይደረብን። ስለዚህ ማሬ የሚለው የአረማይክ ቃል እግዚእ ጌታ ከሆነ ለእንስታይ ደግሞ ምን ሆነ? እመቤት ተባለ። ስለዚህ ማርያም ስትሉ እመቤት መባሏን ከማወቅ ጋር ነው። ይህን ጣፋጭ ስም ባፋችሁ ስትጠሩት ማለት ነው። ከቃሉ ጋር ናቸው። ማን ይመስክር? ዮሐንስ ስለ ምንነቷ ስለ እግዝእትነቷ በራእይ 12 ቁጥር 1 ላይ እንዲህ አለ፣ ወአስተርአየ ተአምራቢ በውስተ ሰማይ፣ በሰማይ ውስጥ አለ ታላቅ ምልክት ታየ አለ። ቀና ብሎ ሲመለከት ታላቅ አለ ምልክት። ምልክት ካለ ከድንግል ጋር ተያይዟል። ኢሳይያስም ጌታ እግዚአብሔር ምልክት ይሰጣቸዋል እንዳለ ዮሐንስም ምን አለ? በሰማይ ታላቅ ምልክት ታየ። ቀና አለ ብእሲትን ተትለብስ ፀሐይን ተጎናጽፋ ምንም አዝባችሁ እንጂ ነቃ በሉ። ምን ተጎናጽፋ? ፀሐይን ወወርታይተ ገሬሃ፣ ጨረቃን ከእግሮቿ በታች ተጫምታ። ደስ ሲል ወዲህ በርእሳኒ አክሊል ዘአሰርቶ ክልኤቱ ከዋክብት፣ በራሶቿም ላይ 12 ከዋክብት ያለበትን ዘውድ ደፍታ ተመለከተ። እሷ ማናት? አሕዛብን ሁሉ በበትረ ስልጣኑ ቀጥቅጦ የሚገዛውን ወንድ ልጅ ወለደች አለ። እሱ ማን ነው? ኢየሱስ ክርስቶስ ነው። ፀሐይን የተጎናጸፈች ጨረቃን የተጫማች ከዋክብትን የደፋች ደግሞ ማናት? እሱን የወለደችው እናቱ ንግሥተ ሰማያት ወምድር ናት። የዚህ ዓለም እመቤቶች፣ የዚህ ዓለም ንግሥታት፣ የዚህ ዓለም ልዕልቶች ካባ ላንቃ ደረቡ፣ ፀሐይን መጎናጸፍ አይችሉም። የዚህ ዓለም ንግሥታት የወርቅ ጫማ ተጫሙ፣ ጨረቃን መጫማት አይችሉም። የዚህ ዓለም ንግሥታት እነ እቴጌ ጣይቱ፣ እነ ንግሥት ዘውዲቱ፣
እነ ንግሥት ቪክቶሪያ የፈለጉትን ጥሩ። የወርቅ የዕንቁ ዘውድ ደፍተው ሊሆን ይችላል። ከዋክብትን ግን መድፋት አልቻሉ። የቀን ጌጥ ፀሐይን መልበስ፣ የሌሊት ጌጦች ጨረቃን መጫማት፣ ከዋክብትን መድፋት ለሷ ብቻ ተሰጥቷል። ማርያም ማለት እመቤት ማለት ነው። ሐናና ኢያቄም መንፈስ ቅዱስ አነሳስቷቸው ልጃቸውን በወለዱ ጊዜ ማርያም አሏት። ደስ ይበላቸው ኦርቶዶክስ። ማርያም ጣፋጭ ስም ነው። ሌላው ከጥንታውያን ቋንቋዎች መካከል አካድ የሚባል ቋንቋ አለ። እዛው እስራኤል አካባቢ ባቢሎን የሚነገሩ ናቸው። ተመሳሳይ ነው። አካዲያን ቋንቋ ሪሙ ማለት መስጠት ማለት ነው። ምን ማለት ነው? ድገሙት። መስጠት፣ ስጦታ ማለት ነው። ድንግል ማርያም ማለት በአጠቃላይ ሲተረጎም ስጦታ የሚል ትርጉም ይሰጣል። ምን የሚል ስጦታ? እስቲ ድገሙት። ሊቃውንቱ ለካ በጣም ይገርማል። የኢትዮጵያ ተርጉማን ጸጋው ሀብት ብለው ተርጉመውታል። ጸጋ ሀብት ማለት ስጦታ ማለት ነው። ለጊዜው ልጅ ላጡ ለእናትና ለአባቷ ምን ሆነች? ስጦታ ሆና ተሰጠቻቸው። ፍጻሜውስ በቀራንዮ በመስቀል ስር ታላቅ ስጦታ ሆነ። እነኋት እናት ብሎ ለሚወደው ደቀ መዝሙሩ ለዮሐንስ የሚወዳት እናቱን ሰጠ። ዛሬ ድንግል ማርያም እናትነትን የማይቀበሉና የካዱ የቀራንዮውን ስጦታ ማጣጣላቸው ነው ማለት ነው። ኢየሱስ ክርስቶስ እናት ትሆነን ዘንድ ምን አለ? ጸጋ እናት ሀብት ትሆነን ዘንድ እነኋት እናት አለው። ለማን? ለተራ ሰው አይደለም የተሰጠችው። ድንግል ማርያም ድሮ ልዕልት ናት፣ ክብርት ናት። ለሚገባቸው ብቻ ነው የምትገባው። መስቀሉ ስር ላልተገኙ ለፈሪዎቹ አልተሰጠችም። ለሚወደው ደግሞ ተመልከቱ፣ የሚወደው ረድ ያፈቅሮ ይለዋል። የሚወደው ደቀ መዝሙርን የሚወዳት እናቱን እነኋት እናት፣ የሚወደው ተማሪው ደግሞ እናት ትሆነው ዘንድ እነሆ ልጅሽ ብሎ አደራ ሰጠ። በትርጓሜዋ ራሱ ሪሙ ማለት ለካ ስጦታ ነው። ማርያም ማለት ለካ ለዓለም የተሰጠች ድንቅ ስጦታ፣ ያውም የትም ሳይሆን ቀራንዮ ዓለም በሚድንበት ሰዓት የተሰጠችን ውድና የከበረች ስጦታ ናት። አክብረን በቤተ ልቡናችን እናኖራታለን። ዮሐንስ ወደ ቤቱ እንደወሰዳት ደስ ይበላቸው። ስጦታ ነው ጌታ ሰጣችሁ። ምን ያልሰጠናል? እናቱ ናችሁ ብሎ ሲሰጠን ከዚህ የበለጠ አደራ መቀበል የለም። ሌላው የስነ ልሳናት ወይም የስነ ቋንቋዎች አጥኚዎች፣ የስነ መዛግብት ተመራማሪዎች፣ ፊሎሎጂስቶቹ ደግሞ ድንጋዮችን፣ አለቶችን ሁሉ ያጠናሉ። የጥንታውያት ድርሳናትን ይመረምራሉና ምን አጠኑ? ማርያም የሚለው ቃል ጥንት በዛ ዘመን ረወመ ከሚለው ግስ ያወጡታል። ሮም ማለት ከፍ ያለ ማለት ነው። ለምሳሌ ሮም ሲባል፣ አርያም ሲባል፣ ራማ ሲባል ከፍ ያለ ማለት እንደሆነ ማርያም ማለት ምን ማለት ነው? ልዕልት ማለት ነው። ምን ማለት ነው? ከፍ ያለች። በምን ከፍታዋ በምንድን ነው ንገሩኝ? የእመቤታችን ከፍታ በምንድን ነው? ኧረ በስመ አብ ምንድን ነው? ማንም በመውለዷ አምላክን በመውለዷ። እስቲ ከፍታ እናት ሆና ድንግል ሆና እናት በዚህ ደረጃ ከፍ ያለች ሴት ትገኛለች? አትገኝም። የተፈጥሮ ሕግ ይከለክላታል። ድንግል ማርያም ግን ሁለቱን አስተባብራ በከፍታ ላይ ከፍታ፣ እንዴት አይነት በጸጋ ላይ ጸጋ የተሰጣት። እናትነት ጸጋ ነው፣ ድንግልናም ጸጋ ነው። ሁለቱንም ጸጋ አስተባብራ የሸመነች፣ አስተባብራ ያዋሃደች፣ አስተባብራ ያሰናሰለች ማናት? ድንግል ማርያም ናት። በረከቷ ይደረብን። ሌላው ደግሞ እስቲ እመቤት ስትሆን እናት ስትሆን እመቤት፣ እናት ስትሆን አገልጋይ ስትሆን እናት። በዚህ ደረጃ ከፍ ያለች ማን ትኖራለች? እስቲ ልጠይቃችሁ፣ ሁላችን የማን አገልጋዮች ነን? የእግዚአብሔር አገልጋዮች ነን አይደል? በጣም ጥሩ። እኔ ኢየሱስ ክርስቶስ ባሪያ ጳውሎስ፣ ኢየሱስ ክርስቶስ ባሪያ ያዕቆብ፣ በመልእክታት ሁሉ ታያላችሁ ባሪያ እያሉ ነው የጠሩት። ትክክል። እሷም መልአኩን ምን አለችው? የእግዚአብሔር አገልጋዩ ነኝ፣ እንደ ቃል ይሁንልኝ ይደረግልኝ አለች። ዓለም ለሚገዛለት ጌታ አገልጋይ መሆኗን መሰከረች። ትክክል ነው። ግን ድንግል ማርያም አገልጋይ ብቻ አይደለችም። ምን ሆነችው? እናቱ። አቤት ልዕልት ማለት ከፍታ። ቅዱስ ያሬድ ምን ይላል?
እንዘ አመቱ እሞረሰያ አገልጋዩ ስትሆን አለ እናቱን አደረጋት። አይደንቅም? መላእክት የሚገዙለት መላእክትን የሚገዛ ጌታ እናቱ ተብላ ተጠርታለች። ምን አይነት ነገር ነው! እንደውም ቅዱስ ቄርሎስ በረከቱ ይደርብን ታላቅ ሊቅ ነው። ሉቃስን ሲያብራራ በተለይ ለሂቀ በበህቅ እንዘ ይትየዘዝ ለአዝማዲሁ እንተ ይእቲ እሙ ወለ ይእቲ እሙም ይላል። ለእናቱ እየታዘዘ በናዝሬት በገሊላ ማን አድጓል? ኢየሱስ ክርስቶስ በየጥቂቱ አድጓል። እስቲ አለ ዓለምን የሚገዛ ዓለም የሚገዛለት ዓለም የሚታዘዝለት ፍጥረታት የሚታዘዙለት ለማን ታዘዘ አለ? ለእናቱ። አይደንቃችሁም? ኦርቶዶክሳውያን እንዴት እንዳከበራት ተመልከት ይላል ሊቁ። እንደውም ያብራራል፣ መንፈስ ቅዱስ ይገልጽለታል። እሷም ታየውና ይላል የስደቱን ነገር ሲያነሳ ጌታዬ ልጄ ትለዋለች አለ። ጌታ አይነት ደስ የሚል ነው። ጌታዬ ትለዋለች። ለምን? አምላኳ ነው፣ ጌታዋ ነው፣ ንጉሷ ነው፣ ፈጣሪዋ ነው። ግን አለ ልጄ ትለዋለች። ምን ትለዋለች? ልጅ ነው። እሱም እናቴ ይላል። እማማ እናቴ እንደምትለው አንተ እግዚአብሔር ወልድ እናቴ ብሎ ሲጣራ ተመልከት ይላል። በልብ ኃይል ተመልከት፣ በነፍስ ጆሮ ስማው። እማማ እናቴ። እኔ ሰዎች ከመቤታችን እናት የላቸው መሰለኝ፣ መንገድ ወድቆ ያደጉ መሰለኝ። የእናትነት ፍቅር ማይገባቸው። ሶስተኛው በጣም የሚደንቀው በልዕልና ላይ ልዕልና ስትመለከቱ እናቶች አላችሁ እዚህ ውስጥ ወልዳችኋል። እግዚአብሔር ልጅ ሲሰጣችሁ ልጆቻችሁን የምታሳድጉበትን ወተት ከጡታችሁ ይሰጣል። ጸጋ ነው። ደናግል ግን ይሄ የላቸው። የእሷ ግን በከፍታ ላይ ከፍታ፣ በጸጋ ላይ ጸጋ፣ በክብር ላይ ክብር ነውና ለማንም ያልተሰጠ ድንግል ሆና ሳለች በቤተልሔም ከጡቶቿ ወተት ተገኙ። አቤት! ዝም ብለህ አስበው። ይሄን ብቻ ተመሰጥበት። ዝም ብለህ ሌላ ነገር አታስብ። ጭንቅላት ውስጥ ደስ የሚያሰኝ ነው እና በጣም በዚህ ውስጥ ተመስጦ ካደረጉ ሊቃውንት ኤፍሬም ሶርያዊ ልጥቀሰው። የክርስቶስን ልደት በተናገረበት መጽሐፉ ላይ እንዲህ አለ። እስቲ አብረን እንበለው። ጠዋትም ሳስተምር ይህን ቃል እንደተናገርኩት አስታውሳለሁ። ፈጣሪዋ ነህና በሉ እስቲ። ድምፃችሁ ደስ አይልም። ለድንግል እናት ለጡቶቿ ወተት ሰጠ። ልጇ ነህና ከሰጣት ወተት መልሰ ጠባ። ይህን ብቻ አስበው፣ ሌላ አታስብ። ምን ይላል? በጣም እኮ የሚደንቅ ነው። ፈጣሪዋ ስለሆን ካለ ለደናግል አይሰጥም ወተት። ፈጣሪዋ ስለሆን ካለ ለድንግል እናት ምንን ሰጠ? ወተትን ሰጠ። ግን አለ ግን ልጇ ስለሆንክ ደግሞ ከሰጣት ወተት መልሰ ጠባ። ድንግል ላንተ ለሁሉ መጋቢ የተውሶ ወተትን ሰጠች። የምን ወተት? የዋሳት ማን ነው? የራሱ እኮ ነው፣ ጌታ እኮ ነው። አታስቡ። ድንግል ላንተ የተውሶ የውሰት ወተት ሰጠች። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥክ ይላል። ድንቅ ነው። ዓለምን የሚመግበውን ጌታ የመገቡ ጡቶቿ፣ ሰማይና ምድር ከፊቱ የሚሸሹለትን ጌታ የሳመ ከናፍሯ እጹብ 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 ያሰኛል። ፈጣሪዋን የተሸከመ ማኅፀኗ ድንግል ወለደቶ ለፈጣሪያ፣ ድንግል ፈጣሪዋን ወለደችው አለ ኤፍሬም። ምኗን? ፈጣሪዋን። ወለልዩ ፈጠረ ወላዲቶ፣ እሱም እናቱን ፈጠረ። ድንቅ ነው፣ እጹብ ነው፣ ልዩ ነው። የእግዚአብሔር ከተማ አለ ዳዊት፣ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር። ያንቺ ነገር አለ ልዩ ነው አለ። ልዩ ነው፣ ከአእምሮ በላይ ነው። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነውን አምላክ መሸከም ከአእምሮ በላይ ነው። የሰማችሁ ነው? ምን ነው ኢሳይያስ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ ለእኔ ምን አይነት ቤት ትሰራ